ጥቂቶች ናቸው የሰው ገንዘብ የሌለባቸው። ጥቂቶች ናቸው ሰላም ያላቸው። ጥቂቶች ናቸው አለባችሁ። በመኖራችሁ ራሱ ትመጻደቃላችሁ። በመኖራችሁ ራሱ በጣም ትመጻደቃላችሁ። በቃ ላይክ እንደዚህ ሐረካት ታረጋላችሁ። በጣም ሌቦች ናችሁ። ሐዋላ ልካችሁ ወስዳችሁ በልታችኋል። አመጣለሁ ሰው ብላችሁ ወስዳችሁ በልታችኋል። ሂጃዛ ቤት ይዛችሁ የሰው ብር በልታችኋል። እልካለሁ ብላችሁ አጭበርብራችኋል። ጓደኛ ብለው ቢሰጧችሁ አምነው በልታችኋል፣ አጭበርብራችኋል። መቼም አያልፍላችሁ። አረጋሽ መቼም ነው የማያልፍላችሁ። መቼም እድሜ ልካችሁ በህይወታችሁ ሙሉ ደስተኛ አትሆኑም። በምትወልዱ ልጅ ደስተኛ አትሆኑም። በምትኖሩት ህይወት ደስተኛ አትሆኑም። በምታገቡት ሰው ደስተኛ አትሆኑም። ህይወታችሁን በሙሉ ዋጋ ትከፍላላችሁ። ምናልባት እኔ ላይ ይችላልው ጁዬ ሰንበዲ ላይ ይችላል። እግዚአብሔር ግን ያያል፣ የውስጥን ያውቃል። ህሊናህን ማምለጥ አትችልም። አዳሚ ህሊናሽን ማምለጥ አትችልም። እዚህ ጋር ወጥተሽ እኔ ስለ ክርስቲያን ስለሆንኩ እኔ ሙስሊም ኖ ወይ ሀቢብቲ ህሊናሽን መጀመሪያ ህሊናሽን አጥሪ። ህሊናሽን አጥሪ። ስትተኛ የሰላም እንቅልፍ የምትተኘው የሰው ብድር፣ የሰው ብር፣ የሰው ሳንቲም፣ የሰው ሀቅ እስከሌለብሽ ድረስ ነው። አለቅ። ሀቅ ካለብሽ ኔቨር ኤቨር ምንም ልትሆኛ አትችይ። አያልፍልሽ። የለም አያልፍላችሁ። አያልፍላችሁ። አብዛኞቻችሁ ወደ ኋላ ነው የምትቀሩት። እያየኋችሁ ነው። እኔ በደንብ እያየኋችሁ ነው። ስትል ከሰከሱ አያችኋለሁ። ባክግራውንዳችሁን ስንሰማ ደግሞ የብዙ ሰው ህይወትን ያስለቀሳችሁ ናችሁ። የብዙ ልጆች ህይወትን ያበላሻችሁ ናችሁ። ዛሬ ባለ ሱቅ፣ ዛሬ ባለ ጨርቅ፣ ዛሬ ባለ ምናምን ይሆናችሁት ነገ ደግሞ በልጆቻችሁ ዋጋ ትከፍላላችሁ። ችግር የለም። ምክንያቱም እነሱ አምነው ሰጥተዋቸዋል። አጭበርባሪ ናችሁ፣ ሌቦች ናችሁ። ሌባ ማለት እኮ ከኪስ መስረቅ ብቻ አይደለም ጋይስ፣ አይደለም። የድሃ ገንዘብ፣ የሰው ገንዘብ ፌብዬ በችግራቸው በተለይ እዚህኛ ጋር እመቤቴን ነው የምልሽ በቁጥር 5 10 11 20 እዚህ ቲክቶክ ላይ የምታያቸው ጥሩ ሰዎች ብለሽ የምታያቸው ማርያምን ነው የምልሽ በሰው ገንዘብ በሰው እንባ የተጨመላለቁ ናቸው። በሰው እንባ ሳምበዲ ሲመጣልሽ ኡኡት ያልሽ በሰው እንባ የሰው ገንዘብ የሚገርመው ደግሞ ወረቀት የላቸውም አብዛኞቹ። ይልላችሁ አይስተካከልም። ኢቭን እግዚአብሔር ሲቀጣቸው የማይስተካከል ነው። የሚገርምሽ ወረቀታቸው እንኳን ብዙ ልጆችን በድለዋል። በጣም ብዙ ልጆችን በድለዋል። በጣም ብዙ ልጆች ተበድለዋል። በገዛ ጓደኞቻቸው ተከርተዋል። በሰላሙ ቀን ቸግሯቸው አበድረው ተከርተዋል። በደህናው ቀን ሲቸግራቸው አበድረው ተከርተዋል። በጣም ነው የሚያሳዝኑሽ ልጆቹ። ከዛ አሁን ይወጡና ይላሉ። ከሳራ ብታመልጭ ከህሊናሽ አታመልጭ። ያቺ ደግሞ ሞክዷፍ አይተሻት እንደሆነ ሳራ መቸርታ ነው አለች። ልቃሚ መጀመሪያ የሰው ብር መስጠት ነው። የሰው ብር መስጠት ነው። በቃ ሰላም ለመሆን የሰው ብር መስጠት ነው። አለቅ። መጀመሪያ ሰላም ለመሆን የሰው ብር ስጡ። ሌቦች፣ አጭበርባሪዎች አታበድሩ ሲባሉ አሰሙማ። አሁን እነሱማ አይሰሙም። ማሪ እኔ አላበድርም። ማሪ ለምን አበድራለሁ? አላበድርም። ካለ 100 ብር ስጪ ካልሽኝ 50 ብር ሰጣለሁ። አይተሽ ከሆነ ማሰላማ አለቀ። አበድሪ ሳለቅስ አልገኝም። አበድሪ ሰው በቃኝ አላምንም ስላልገኝም ለምን አባቱ ብዬ ነው የማበድረው? አላበድርም። ስተውተዋለሁ። ከኔ ቤት እንጀራ ከወሰድሽ ይጽፋለሁ ነው ሰጠው በስተቀር ዋትስአፕ ላይ አንድ እንጀራ በዚህ ቀን ወስደሻል ካላስ ሰጠው ነው እንጂ ለምን ብዬ አበድራለሁ? አበድሬ ላልቅስ እንዴ? ደግሞ አላበድርም። አታበድሩ ጋይስ፣ አታበድሩ። ማንኛው ዝምድና እንዲቀርባችሁ ነው።
ማንኛው ሰው ውለታ ይዞት ብራችሁ እንዲመለስላችሁ ነው? የዚህ ዘመን ሰው ያኔ ውለታ ይዞት ምናምን ነገር አበድራኛለች ወይኔ ሳራ ይቺ የተማረች ሰው ይቺ ምርጥ ሰው ልስጥሪልሽ ለአማሪ ባናትሽ ተተከኝ። እንደውም አበድረሽ ስድብ ነው የሚቀምስሽ ስድብ። ሄዘረዛ ምናምን ደግሞ እንትን ልትይ ነው እንዴ? በቃ ይሰጥሻል ምናምን ታጥረገርግሻለች። መጨረሻ ብሎክ ካላስ ለምን ታበድረልሽ ዲበገዛ ብርሽ ሆ ሳሪዬ ገላምጡሻል እንጂ ጭራሽ ፊት ይነሱሻል እኮ እንዳትጠይቂያቸው ስትሄጂ ማርያም ፊት ይነሱሻልና አበዳሪ ነኝ ተበዳሪ ብለሽ ራስሽን ትጠይቂያለሽ። ስለዚህ ለምን ነው የምበደረው? አንድ ባለፈው አይሻል ቪዲዮ ሰጣ ችግሩን ተበድረናል። ችግሩን ያልሰጠናችሁ ብሶብን ነው። በጣም ብሶባችሁ ነው እንዴ? በጣም ነው እንዴ ባሰባችሁ? ከዛ በኋላ ደግሞ የተበዳሪ የሌባ ያጭበርባሪ ኮሜንት አዎ ያጭበርባሪ ኮሜንት ብሶባችሁ አይደለም፣ መስጠት ስለማትፈልጉ የሰው ሀቅ መገላገል ስለማትፈልጉ ስትበደሩ በጣም ትወዳላችሁ፣ ስትከፍሉ ኔቨር ኤቨር አትፈልጉም። ምክንያቱም የሰው ገንዘብ ትወዳላችሁ። አንዳንዶቻችሁ ተመስጣችሁ በሰው ገንዘብ ብቻ ነው መክበር የምትፈልጉት እንጂ ስለባሰባችሁ አይደለም። ምክንያቱም ልጅ ትወልዳላችሁ፣ ታገባላችሁ፣ ቤታችሁን ታሳምራላችሁ፣ ህይወታችሁን ትመራላችሁ። የሰው ገንዘብ መስጠት ስለማትፈልጉ ይባስባችሁ፣ እስከ መጨረሻው ይባስባችሁ። ከችግር አትውጡ። እስከ መጨረሻው ተበዳሪ ሆናችሁ እንዲሁ እንዳለቃቀሳችሁ ኑሩ። ከችግር አትውጡ። ምክንያቱም ሰው የተመኘውን ነው የሚያገኘው፣ ሰው የዘራውን ነው የሚያጭደው። ስለዚህ በቃ እንደዛ ሆናችሁ ቅሩ። የሰው እንደከጀላችሁ ቅሩ። በሰው ገንዘብ ድርቅ እኮ ነው ውዴ። በሰው ገንዘብ ይሰጥሻላ። ቀራፉ ብሶብን ነው በጣም ነው የባሰብሽ። እናንተ ተበድራችሁ ያልሰጣችሁ ያልባሰባችሁ ማን ይብስባችሁ? ማንም አይብስበት። አንድ ቁጥር የምጽፉት ምን ልትሆኑ? ወይዘሮ ማሂ ወይ አበዳሪ ወይ ተበዳሪ ናቸው። ዛሬ እኔ እና አንቺ ነው የምንጣለው። ኧረ ጁዬ ታምም ያለው ደግሞ የሆነ ነገር እጽፍልሻለሁ ልክልሻለሁ። የሚፈልግሽ ሰው አለ። እኔን የሚፈልገኝ በደህና ነው። አበድሬው ነው ተበድሮ ጁዬ ታሪ ተበድሮ ነው። ማምን ደውሉና አውራት ብዬ ደውላ ያወራቻት ቀን ማለት ነው። ከማማ ያጠገብ ያለው አልመሰላት ምን እንዳለች ታውቂያለሽ? ባክሽ ድራማ ስለምትፈልግ ነው ሰኒ ብላ ቁጭ ድራማ ታስታውሻለሽ? ያቺነች ቁጥሯን የሰጧችሁ ማሚ እንደዛ አይደል ያለቻት? ድራማ ስለምትፈልግ ነው ሰኒ። ኢማጂን የቷ ልጅ ብር የተበደረች ነው። አዱከም ቁጭ ብለን ያወራናት ብር መጠየቅ ድራማ መፈለግ ነው። ጉድ በሉ እንግዲህ ዘንድሮ። ማሂ ጉንፋን ይዞሽ ነው? ማርያምን አሞኝ ስንት ቀኔ። ኧረ እኔ አሽቶኝ እኮ ነው የለቀቀኝ። እንደ ቫይረስ መሰለኝ ያልታመመ ሰው ወይኔ ልጆቹን በእናትሽ ተጠንቀቂ። ሁላችሁ እነሱ ናችሁ መጀመሪያ የጀመራችሁ። የባለፈው አቧራ አልነበረ ንፋስ ምናምን ነበር። የዛን ቀን የያዘን ኦኬ። ጃኬቱና ለቶክሽ ነው ጃኬቱ። ኧረ እኔ ራሴ እየተወቀስኩ ነው። ይኸው ጠይቂያቸው። ያው እዚህ ላይቭ ላይ እያወራች ነው የተወቀስኩት። እንደ ጃኬት ገዝቼ ጊፍት ነው የምሰጠው ብሩ ነው። እኔ ራሴ እኮ አይልሻለሁ ብዬ የለምስ ሌላ አይነት ነው ያለው። እሷ የፈለገችው ደግሞ ቀይ ነው የምትፈልገው። ቀይ አረ እንደ ማርያምን ገዛላታለሁ ራሴ ነኝ ጊፍት መገዛላት። አይገርም ወይን ጃኬት ካለ ጆጆ ትላለች። ነገሩ ፍርዷ ነው። ማርያም ስንት ቀኑ አምጡ ካለች ራሱ አሁን እኮ ወጣች ላይ ብላ 5 ቁጥር የምትጽፉት ምንድነው ጋይስ? 5 ቁጥር ምንድነው? ማቤቴን ገዛላታለሁ። እነዚህ 5 ቁጥሮች ባለ 5 ቁጥሮች እየደወሉ በጭንቅላቴ ሊያቆሙ ሲሉ ወደ ሰጠኋቸውና ነው ተጋፈጧል ወይ ካንቺ ጋር ማለት ነው። ምንድነው ማናቸው? እኔ ካምፓኒ ብራች 30 ሆነን ዞት ጠፋ ምናምን ይላሉ። ስሚያቸው ዞን ያልችልም ታዲያ ነው ካምፓኒ 30 ሰው ብር ይዞ የጠፋው እዚህ ነው የሚከሰሰው። ስለማይረዱኝ ሳሪን አገናኝኝ ያሉ እንሆ አመጣው خلاص። ሳሪዬ ደህና ደሩ። ደህና ደርሽ ወንድም ነገ ይምጣ ልጁ። አመት ደህና ደር ወንድም አለ።
እሺ ደህና ደሩ። አንድ ቁጥር ጻፉ። አማዳ ጉድ ናይት። እሺ መልካም አዳር ሁላችሁም።